የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን ባለፉት 9 ወራት እቅድ አፈጻጸሙ በከተማዋ የተከሰቱ የተፈጥሮና ሰው ሰራሽ አደጋዎች በሰውና በንብረት ላይ ሊያደርሱ የሚችሉትን አደጋዎችን የመከላከል ስራ ሰርቷል። ተጋላጭነትና ስጋት ያለባቸውን ዘርፎች በመለየትና ለህብረተሰቡ የግንዛቤ ስራዎችን በማስጨበጥ በቅድመ መከላከል የአደጋ ዝግጁነትን ሲያጠናክርም ቆይቷል። ለአደጋ መከላከሉም ሆነ ለመቀነሱ ስራም የባለድርሻ ተቋማት ትብብርና ቅንጅትም የጎላ አስተዋጽኦ እንደነበረው ከአፈጻጸሙ ሪፖርት በመነሳት የመድረኩ ተሳታፊዎችም ገምግመዋል። በተለይ አደጋ መቀነስ ሚለው ላይ የተሰጡ ስልጠናዎች ለዚህ ለክበባት የተሰጡ ስልጠናዎች አሉ። ከተቋማት ጋር በቅንጅት የተሰሩ ስራዎች አሉ። አብዛኞቹንም ያው በጋራ ስለምንሰራቸው እንደ ሰላምና ጸጥታ ቢሮ ምናውቃቸው ስራዎች ስላሉ በዚህ አመት በዚህ 9 ወር የሰውን ህይወት የሰውን ንብረት ለማዳን በቅንጅት የተሰራው ስራ ቀላል አይደለም። ደግሞ መረጃዎችን ሼር በማድረግ በተለያዩ ማህበራዊ ሚዲያዎች እንዲጋሩና ማህበረሰቡ እንዲረጋጋ መረጃዎችን እንዲያገኝ የሚያደርግበት አሰራር ተሰርቷል። በተጨማሪ የዋርካ የአዲስ ቲቪ ዋርካ የቴሌቪዥን ፕሮግራም ከአዲስ አበባ ኮሚኒኬሽን ቢሮ ጋር በመተባበር የሚሰራ ፕሮግራም ነው። በዚህ ላይም መድረክ በመፍጠር ከ11ዱም ክፍለ ከተሞች የተውጣጡ የማህበረሰብ ክፍሎች ያሉባቸውን ጥያቄዎች አንስተዋል። ለምሳሌ የጎርፍ አደጋ ስጋት አለብን ብለው ያነሱበት ቦታ ነበረ። ያረጁ ፖሎች አሉ ስጋት ናቸው ብለው ይሄንን በቴሌቪዥን ፕሮግራም እንዲቀርብ በመደረግ ኢቭን ምላሽ እንዲሰጥበት ፖሎች እንዲቀየሩ የተደረገበትም ፕሮግራም ተሰርቷል ማለት ነው። ባለፉት 9 ወራት ኮሚሽኑ በከተማው የተለያዩ ስፍራዎች የተከሰቱ አደጋዎች በሰውና በንብረት ላይ የሚያደርሱትን የከፍ አደጋ ለመቀነስ በርካታ ስራዎች ማከናወናቸውን የጠቀሱት የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ይህም ስኬታማ እንደነበር ተናግረዋል። የነዋሪ ህብረተሰብ መብዛቱ እንቅስቃሴዎች በመብዛታቸውና የተለያዩ ኮንስትራክሽን የተለያዩ ነገሮች እየጨመሩ በመምጣታቸው አደጋም በዛው ልክ እየጨመረ መምጣቱ አይቀርም። ግን አደጋው ጨምሯል ቀንሷል የሚለውን በመናይበት ጊዜ ባለው በማህበረሰቡ መስፋፋት ወደ ከተማው ሞቢላይዝድ እያደረገ ከሚመጣው እንቅስቃሴ አንፃር አደጋው በዛ ልክ ሰፍቷል ማለት አይቻልም። ይሄ የሆነበት ምክንያት ደግሞ እየተሰጡ ያሉ ግንዛቤዎች ከባለድርሻ ጋር በመሆን በተለይ ከሚዲያው ጋር በመሆን እንደዚሁም በየቦታው የሚፈጠሩ መድረኮች የሚፈጠሩ ግንዛቤዎች ብዙ አደጋዎች እንዳይደርስ ግንዛቤ ከመፍጠር አንፃር ትልቅ አስተዋጽኦ ነበረ ማለት ይቻላል ማለት ለአደጋ መከላከሉም ሆነ ለመቀነሱ ስራም የነበረው የባለድርሻ ተቋማት ትብብርና ቅንጅትም የጎላ ሚና እንደነበረው የጠቀሱት እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ከተቋሙ አንዳንዶቹም ያጋጠሙ ክስተቶችን በመቆጣጠር ረገድ የበለጠ አስተዋጽኦ እንደነበራቸው ተናግረዋል። ባለድርሻ አካሎች እጅግ በጣም አስተዋጽኦ አድርገውልናል። ለምሳሌ የጸጥታ ኃይሉን አደጋ ጥሪ በሚቀርብበት ጊዜ መንገዶችን በማስከፈት አካባቢው ላይ በመድረስ የአካባቢውን ጸጥታ በመጠበቅና የአደጋ ሰራተኞች ነፃና ግልጽ ሆነው ስራቸውን እንዲሰሩ ምቹ ሁኔታ በመፍጠር እጅግ አስተዋጽኦ ሲያደርጉ ቆይቷል። ውሃን በመናይበት ጊዜ በየቦታው ሃይድራንት ወር ደግሞ ውሃ በቀላሉ እንዲገኝ ከማድረግ አንፃር እንደዚሁም ደግሞ የኛ ማቴሪያል ወር ደግሞ የኛ ፋየር ትራኮች በሚያንሱበት ጊዜ ቦቲ በመጨመር የተለያዩ ድጋፎችን በማድረግ ሰፊ አደጋ ሳይደርስ ቁጥጥር የምናደርግበት ሁኔታም አለ ማለት ነው። ኤሌክትሪክም ቢሆን እንደዚሁ በተለይ ብዙ አደጋዎች እየደረሱ የሚገኙት ከኤሌክትሪክ ጋር ነው። ግን ደግሞ ኤሌክትሪክ አደጋ በሚደርስበት አካባቢ ላይ መብራቶች ቶሎ እንዲቋረጡ በማድረግ እንደዚሁም ደግሞ ይስተካከሉ የምንላቸውን ነገር በአንጻራዊነት እንዲስተካከሉ ከማድረግ አንፃር ትልቅ ስራ እየተሰራ ነው ያለው። በመጪው 3 ወራትም ከክረምት መግባት ጋር ተያይዞ የተለያዩ አደጋ ክስተቶች እንደሚያጋጥሙ የገለጹት ኮሚሽኑ የአደጋ ክስተት ተጋላጭነትን አስቀድሞ ለመከላከል ባለድርሻ ተቋማትና ህብረተሰቡ ተቀናጅተው መስራት እንዳለባቸው መልእክት አስተላልፈዋል። ከክረምት ጋር ሰፊ አደጋ የሚደርሰው እንደተባለው አንዱ ጎርፍ ነው፣ ሁለተኛ የመሬት መንሸራተት ነው። በሶስተኛ ደረጃ ከኤሌክትሪክ ጋር ፖል መውደቅ ኤሌክትሪክ ኮንታክት መፈጠርና ከዚህ ጋር ተያይዞ የሚፈጠሩ ቃጠሎዎች አሉ ማለት ነው። ስለዚህ እነዚህ ከክረምቱ ጋር ተያይዘው ዋና የአደጋ መንስኤዎች ናቸው ካል እነዚህ ላይ ደግሞ ስራ ልንሰራ ይገባል ማለት ነው። ጎርፍ ጋር በተያያዘ የጎርፍ መሄጃዎችን የውሃ መሄጃዎችን ንጽህናቸውን መጠበቅ የተደፈኑ ካሉ መክፈት እንደዚሁም ደግሞ ጎርፉ ኃይለኛ ከሆነ በዚች ባለችን ጊዜ ጎርፉ የሚሄድበትን ወይም ደግሞ ግንብ መገንባት ያለበትን ነገር ገንብተን ጎርፉ በትክክል የሚሄድ መሆኑን እርግጠኛ መሆን መቻል አለብን ማለት ነው። አሁን